መረጃ አለኝ ብላችሁ ትመጣላችሁ፣ ግን እዚህ ጋር ሁሉ ነገራችሁ ሚዲያ ላይ ታወጣላችሁ። መረጃ አለኝ ብላችሁ ስትመጡ ደግሞ ወዴስ የማያይበት ምክንያት ምንድን ነው? እውነተኛ መረጃ ካላችሁ ሪከርዱን ፎቶን ማየት እንፈልጋለን፣ ሪከርዱን መስማት እንፈልጋለን። ኤርሜላና አቤላ እውነተኛ መረጃ ካላቸው እኛም መስማት እንፈልጋለን። ምን የእናንተን ለቅሶ ብቻ ነው እንደ እኛ ማየትና መስማት ያለብን? እነ ሩታ ደግሞ አንተን ምን ለማድረግ እስኪ አንቺ ደግሞ ማለት ነው ኤርሜላ ማለት ነው የሆነ ነገር እያነሳሽ የበፊት ነገር እያነሳሽ የሆነ መደገፊያ ለማድረግ አትሞክሪ። ራስሽን ለመሸፈን የበፊት ነገር እያነሳሽ እኛም አሳዩን። ለእናንተ ብቻ አይታችሁ ዝም ማለት የለባችሁም። እኛም ማየት እንፈልጋለን። ገባችሁ? እኛም ማየት እንፈልጋለን። መረጃ ስታመጡ እኛም ማየት እንፈልጋለን። እናንተ ብቻ አይደላችሁ ማየት ያለባችሁ ማለት ነው። እና ማለት ነው በነገራችን ላይ ሩታና ኤፍሬም በጣም ጀግና ናቸው ማለት ነው። ለአንተ ግዴታ ራሳቸው ማብራራት የለባቸውም። ስለዚህ አንተ አንዷን እየጠራ እሷን እየጠራ ከዚህ ገባ ከዚህ ወጣ እያልክ ነገርን ከምታራዝም በራስ ውሳኔ ጽና። በቃ ስለዚህ እነሱ ስለፈለፉ አይደል አንተ ቪዲዮዎችን አይተክ መረዳት ትችላለህ ማለት ነው። እነሱ አንተ ላይ ምን ሊያገኙ ነው? የእናትህ ልጅ እኮ ነው። የእናትህ ልጅ አንተ ላይ ምን ሊያገኝ ነው? የሚጎዳክ ራሱ እየነገረክ ነው። የሚገባ እኮ ነው ይገባል። ኤርሜላ ግን አንተ ላይ ልታረግ የምትፈልገው የራሷ ልታረግብህ ትችላለህ። እንዴት እንደሆነ ታውቃለህ? ሩታ ወደ ሩታ እንድትሄድ አድርጋ ሩታን እንድትጠላት ሩታን ወደሷ ነገሩ ወደሷ እንዲዞር መረጃ ከየት ነው ያዙት? እነ ሩታን እየተከታተሉ ነበረ። አቤላ ሲጀመር ሴታ ሴት ነው፣ ለአንተ አይሆንህም ሲጀመር ማለት ነው። ጓደኛህም ቢሆን ግን ከአቤላ ደግሞ ቢያንስ ወንድምህን ማመን አለብህ፣ የእናትህን ልጅ ማለት ነው። እኔ በጣም ነው የሚገርመኝ የአብርሽ ነገር ማለት ነው። በራሱ ጭንቅላት አይመራም፣ በሰው ነው። ሁሌ በሰው ጭንቅላት ነው የምትመራው ማለት ነው። አንዳንዴ በራስክ ጭንቅላት ለመመራት ሞክር። ሁሌ በሰው ጭንቅላት ይደብራል ማለት ነው። በራስክ ለመመራት በራስክ ለመወሰን ሞክር። እዚህ ጋር ሩታ በአንድ ወገን ሆነ በአንዱ ሳይዝ ሆነ እንትን ማለት የለብም። ሁለቱንም ሳይዝ እኩል ነው ማየት ያለብህ፣ እኩል በኩል ማለት ነው። አንተ ግን እያየክ ያለው የአንዱን ሳይዝ ብቻ ነው። እና በራስክ ለመወሰን ሞክል። በራስክ ተመራ። ሰው ስላለክ ሰው ስለተናገርክ ወይም ደግሞ የውሸት ፎቶም ይቀነባበራል። ሪከርድም ደግሞ የሆነ ሰው እንደ ኤፍሬም ስልክ ሲጠለፍ ኤፍሬም አያውቅም ማለት ነው። ኤፍሬም አያውቅም ሲጠለፍ ስልኩ። አንተ ራስ እስኪ ያስበው የኤፍሬምን ስልክ ማን የጠለፈው? የኤፍሬም ከሩታ ጋር ያወራውን ሪከርድ እንዴት ሊያወጡ ቻሉ? ጭንቅላትን አሰራው አንተ ራስክ ማለት ነው።